አቤት ወይ ምን ነው አይዞን የኔ እናት ወይ አይዞሽ የኔ እናት አይዞሽ ቆይ ተረጋጊ የኔ እናት አይዞሽ ተረጋጊ እንዳትወድቂ አረር ያዛት ነው የኔ ቆይ እናት ነይ ምን ሆነሽ ነው አይዞሽ የኔ እናት አይዞሽ ተረጋጊ የኔ እናት አይዞሽ እናት አይዞሽ ቆይ የኔ እናት አይዞሽ የኔ እናት አይዞሽ እንዴ ሆነሽ ነው የኔ እናት ወይ አይዞሽ ቆይ አዋሪኝ ነይ አውሪኝ እናት ቆይ አውሪኝ ምን ሆነሽ ነው እናት ምን ሆነሽ ነው አይዞሽ ምን ሆነሽ ነው ንገሪኝ ምን ሆነሽ ነው ሳውዲ ሄጄ በሶስት ወር ተመልሼ ጎዳና ነኝ ያለሁት ሳውዲ ሄደሽ እውነት ምንድን ነው የምትፈልጊው ጤናሽ ሙሉ ነው ሰው ያየኛል እኔ አላውቅም ሰው ሲያየኝ ደነግጣለሁ አይዞሽ ተረጋጊ አይዞሽ ስምሽ ማን ነው ነይ አናግሪ አይዞሽ ስምሽ ማን ነው ጂቱ አይዞሽ ተረጋጊ እሺ አይዞሽ ሳውዲ ስንት ነው የቆየሽው 3 ወር ብቻ ነው የቆየሁት እሺ ከዛ ተመለሽ ወደ አዲስ አበባ የት ነው የምትኖሪው ደርጅ ጎዳና ነበርኩት እሺ አሁንስ የሆነ ልጆች ከዱባይ 5000 ልኮልኝ ቤት ተከራየው 4000 ባዶ ወለል ላይ ነው ተኝቼ የሚያድረው ብርድ ገደለኝ አይዞሽ ሳምንት ነው ከተከራየው ስንት ብር ነው የምትከራየው ኪራይሽ 4000 ነው ተከራየሁት ኦኬ እሺ አይዞሽ ችግር የለውም አይዞን ችግር የለውም አይዞሽ የምትቆይበት ቤት አመቻችልሻለሁ ነው እሺ አይዞሽ ተረጋጊ ጎበዝ ነኝ አይዞሽ ስልክ አለሽ ስልክ ቁጥር አለሽ ልቀበልሽ ስልክሽ እሺ ነኝ አይዞሽ ጂቱ አይዞሽ አረብ ከሄድሽ በኋላ ነው እንደዚህ እንትን የሆንሽው አይዞን የማን አባቱ አሻጠር ነው ማንንም አይችልሽም እግዚአብሔር ልብሽ ውስጥ ከያዝሽ ማንንም እሺ አሻጠር የሚያሰራ ደካማ ሰው ነው እሺ በሰይጣን የተለከፈ ሰው ነው እሺ እግዚአብሔር ከያዝሽ ደግሞ ኮርተሽ ቀና ብለሽ እግዚአብሔር ከያዝሽ የማን አባቱ አሻጠር ነው አሻጠራቸው እነሱ ላይ ይሁን እሺ አይዞሽ እንኪ 10,000 ብር ልኬልሻለሁ እሺ አሁን ስሚ ከዛ በኋላ አወራሽ የምትቆይበት ቦታ አመቻችልሻለሁ ስራ ማመቻች አይዞን የእውነት የማይካድ ሀቅ ታውቃላችሁ አይደል ልክ አዶናይ መጥቶ ገበናችንን ቤታችንን ከሞላ በኋላ ያው እንደምታውቁት እኔ ወደ እስር ቤት ሄድኩኝ ወላሂ እሱ ባይኖርና ያችን ቤታችንን ባይሞላ ኖሮ ምን ላይ ነበራችሁ ባዶ ነበር አይደል ይሄ ሁሉ አራስ ይሄ ሁሉ ህፃናት በሱ ነው ያደረገውና እድሜ ከጤና ጋር እንዲሰጠው እንግዲህ ሁላችሁ ቴንክ ዩ አመሰግናለሁ ቴንክ ዩ ከምንም በላይ ያው ሰውን ያላመሰገነ ፈጣሪውን እንዳላመሰገነ ይቆጠራልና ወንድማችን አዶናይ በዛን ሰዓት የረመዳን ሰዓት ላይ ከባዱን ጊዜ ላይ የረመዳን አስቤዛችን በመሙላት የቤታችንን አስቤዛ በመሙላት እንደገና ደግሞ ፈንድሬዚንግም አድርጎልን በዛ ባደረገልን መሰረት ረመዳንን አልፈን እኔ ልክ ችግር ውስጥ ገባ በቀጥታ ያንን ነገር ለሁለት ወራት ያህል ድረስ ወንድማችን አዶናይ ባላደረገልን ነገር ነው እናንተ ሰርቫይቭ አድርጋችሁ እኔ ባልኖርም ከጀርባችሁ ከጎናችሁ ሆኖ ያንን ነገር የሸፈነልንና አሁንም አመስግኑልን ባለሀብቶች ለምን ደስተኛ እንዳልሆኑ ታውቃለህ እነዚህ ሶስት ጣፋጭ ምግቦች አሉ አሁን እቺ ጣፋጭ ምግብ ለመብላት ጓጉተህ ሊሆን ይችላል እግዚአብሔር ይመስገን እግዚአብሔር ሰጠህና በላሃት ትጣፍጣለች አይደል እቺ ትበላታለህ ይሄን ያህል ግን አጣፍጥህም ትንሽ መቆምጠጥ ትጀምራለች አይደል ከዛ ሶስተኛው ድጋማት ብትባልስ ትደግማታለህ አትደግማትም አብዛኛው ባለሀብት የሚሰራው ስህተት ምን እንደሆነ ታውቃለህ ገንዘብ ያገኛል ይሰራል ገንዘብ ያገኛል መኪና ይገዛል ቤት ይገዛል ልብስ ይገዛል ይበላል ከዛ ሁሉም ህይወት ምን ይሆንበታል መሰለ ባዶ ይሆንበታል ጥቅም የለሽ ይሆንበታል ደስታ ያጣል ደስታ ያገኘባትን ያቺ የመጀመሪያዋ ሰሃን ሁለተኛ ሰሃኗ ላይ ሶስተኛዋ ላይ አራተኛዋ ላይ በተደጋጋሚ ማግኘት ይፈልጋል ህይወት ግን እንደዛ አትሰራም አየህ እቺም በልተህ እቺ ማካፈል ብትማርስ አንተ የጣፈጠችህን ሰሃን
ሌላ ሰውም እየጣፈጠችው ታየዋለህ ማለት ነው። ያቺ የምታገኛት ደስታ ደግመህ እቺ በልተህ ከምታገኛት ደስታ በእጥፍ ትበልጣለች ማለት ነው። አሁን ሰዎች ለምን ሰው ረዳህ፣ እየዋሸህ ነው፣ አውቀህ ነው፣ ለራስ ጥቅም ነው ብለው ሲጠይቁኝ እኔ በህይወቴ ነው የምልህ ገንዘብ አግኝቼ አውቃለሁ። ልንገር የሀብታም ልጅ ነኝ። ሳድግ አይቼዋለሁ። ልብስ መግዛት አይቼዋለሁ። ጫማ መግዛት አይቼዋለሁ። ገንዘብ ማግኘት አይቼዋለሁ። ውጭ ሀገር ሄዶ ተቸግሮ ገንዘብ አግኝቶ ውድ ቦታ ሄዶ ምግብ መብላት አይቼዋለሁ። ጥቅም የለውም፣ ደስታ የለውም። ደስታ የሚመጣው እችኛዋ ታጣጥምና ማለት ነው እግዚአብሔርን ታመሰግናለህ። ከዛ ደግሞ ጠግበህ እንደሆነ ካረጋገጥክ እችኛዋ ደግሞ እግዚአብሔርን አመስግነህ ሌላው መስጠት። እችኛውን ከዛ ከፈለክ ላንተ መስጠት ትችላለህ፣ ወይ ደግሞ ግማሽም መውሰድ ትችላለህ ማለት ነው። እንደዚህ አይነት ህይወት ካለ አንደኛ እግዚአብሔር ይባርካል፣ ደስተኛ ትሆናለህ፣ መንፈስህ ሙሉ ላይ የሰራው ስራ በነገራችን በጣም ልብ ይነካል። እቺ ልጅ ከአረብ ሀገር መታ ጎዳና ላይ ወጣ። እንግዲህ እሱ ስታየው ደነገጠች። በቃ ፌንት ነው የበላቸውና ብቻ እሱም 4000 ነው ቤት ኪራይ ተከራየሁት አለች። 10000 አስገባላት። ከዛ በኋላ እናወራለን፣ የምትፈልጊው ይደረግልሻል አላት። ምን እንደምላችሁ አላውቅም። በጣም ነው ደስ ያላት። ምክንያቱም በዛ ሰዓት እሷ ቸግሯታል። ይሄ ሰውዬ ሚዲያ ላይ ታዋቂ ስለሆነ አያችዋ ሰው ጋር ችግሬን ያደርስልኛል፣ ችግሬ ይፈታልኛል ብላ ስላሰበች አካውንቷን ሰጠችው፣ ቁጥሯን ሰጠችው። እሱም ደግሞ አላህ ሲጥልላችሁ ለጊዜው ሰበብ ያደርግላችኋል። አያችዋ ሰበቡን እናንተ ካደረሳችሁ አሁን እሷን ብዙ ሰው ረዳት ማለት ነውና አሁን ይህንን ቪዲዮ እንደምታዩት ወንድም ካሊድ ጋር እንግዲህ ብዙ ምስኪኖች እንደሚበሉ ታውቃላችሁ። ወንድም ካሊድ ጋር ያሉ ልጆች ልክ እንደ ባቡል ከይር እዛ ሰው ይመገባል። እዛ ሄዶ በመውሊዱ የተነሳ ብዙ ነገር ነው ያደረገው። ብቻ ምን እንደምላችሁ አላውቅም። ምግብ ሙሉ ዘይት፣ ዱቄት ሳይቀር የሚያስፈልገውን አስቤዛ ይዞ ሄዶ እርዳታውን እንዲረዱ የበለጠ ያደረገው እሱ ነው እና ሌላ ሰው አሁን እንደዚህ አይነት ጥሩ ነገር ሲሰራ እያየው ነው። ግን የሱ ይለያል። የምሬ ነው። የቺ ልጅ እንባዋን ሲያብሳት አይዞሽ ስላት አያችዋ አካውንቷን ዝም ብሎ መንገድ ላይ መታ ስታለቅስበት 10000 ብር አስገብቶ እደውልልሻለሁ፣ ካሁን በኋላ እንደፈለግሽ ትሆናለሽ፣ የምትፈልጊውን ስራ ማመቻችልሻለሁ የሚል ሰው አለ በዚህ ሰዓት። ወንድማችሁ ራሱ እኮ እንደዚህ አይልም ወላይ። ምክንያቱም እቺ ልጅ አስፋልት ላይ መኪና ላይ እንግዲህ አስፋልት ላይ ነው የቆመው። መታ እሱ መሆኑን ስታቅ በቃ ወደቀችበትና ለቀሰች። አያችዋ ብቻ የምንወድቅ እንዳያረገን አላህ የምንወድቅ እንዳያረገን። አትውደቁ። ምክንያቱም ከወደቃችሁ የሚረቅጣችሁ ብዙ ነው። ወድቆ መነሳት እኮ ያለ ነው፣ ግን ስትወድቁ ብዙ ነገር ይፈራረቅባችኋል። ከቤተሰብ ጀምሮ የሚያነሳችሁ ሰው ታጣላችሁ። ያነሳኛል ብላችሁ ያሰባችሁት ሰው ሁሉ ፊቱን አዙሮ ሲሄድ ብቻ ታያላችሁ። እናንተ ታማችሁ ጠያቂ እንደማጣት ማለት ነው። ወድቃችሁ ቤታችሁ ጎሎባችሁ እቺ ልጅ ጎዳና እስከምትወጣ ያያት ሰው የለም። በዛ ጋር ከአረብ ሀገር እኔ አንድ ነገር ልንገራችሁ። እቺ ልጅ 4 ወር ነው የቆየችው አረብ ሀገር። 4 ወር ስትቆይ ቤተሰብ አንዴ ከቤት ስትወጣ ማለት ነው ወታ ራሷን እንችላለች ብሎ ስለናንተ ሰርዟል። በቃ ስለናንተ እቺ ልጅ እኮ ታማ እንግዲህ እንትን ተደርጎብኝ ብላለች። መተት ተደርጎብኝ ድግምት እንደተደረገባት ነው የተናገረችው። ድግምት ተደርጎባት ከሀገሯ ከስራ ቦታዋ ተመለሰች በ4 ወሯ። ቤተሰብሳ እቺ ልጅ ወደ ቤት ወስዶ ማሳከም ወይ ደግሞ ማስጠጋት ትቶ እሷ ከዱባይ እንዳውም ሌላ ልጆች እንደረዷትና እሷ ጎዳና እንደወደቀች ነው ያወራች ያለችው። ለምንድን ነው አንዴ ከቤት ስትወጡላቸው ከናንተ ይፈልጋሉ እንጂ እናንተን ለመርዳት ጭራሽ አያስቡም። ወጣችልን ብለው ያስባሉ። በቃ ጎጆ እንዳወጡ የለም ድረው እንዳወጡ እንደዛ ነው የነሱ ሐሳቤ። እቺ ልጅ እኮ ታማ ስለመጣች ነው እንጂ አጊታ ሻንጣዋ ሞልቷ ብትመጣ ኪሷ ሞልቷ ብትመጣ እንኳን ዘመዶቿ ቤተሰቦቿ ቀርቶ የሩቅ ዘመድ ይወስዳል ነበር፣ ይንከባከባታል። ጎዳና ልትወርቅ ነው። ለምን የዛን ሰዓት እነሱም ይንከባከባታል፣ ገንዘቧም ይንከባከባታል። እና ባካችሁ ራሳችሁን ችላችሁ ነው። ቤተሰብ አንዴ እናንተን ካሰናበት አሰላም አለይኩም።
ገባችኋ? ስለዚህ የሆነ ታሪክ ሰምታችኋላ። ልጃችሁ ሙታለች አስክሬኗን ውሰዱ፣ ጂናዛዋን ውሰዱ ሲባሉ እኛ ጂናዛዋ ምን ያደርግልናል ብለው በሌሊት ሰዓት ስልክ ዘግተው የሚያውቁ ቤተሰቦች እንዳሉ ታውቃላችሁ። ጂናዛዋ አዲስ አበባ መጥቶ እኛ ምን ያደርግልናል እዛው አይቀብሩም እንዲህ ብለው ቤተሰብ እንደዚህ ብሎ የተናገረበት ጊዜ ነው ኢትዮጵያ ላይ። ያ ግን አይወራም። ከእንደዚህ አይነት ጨካኝ ቤተሰብ የያዘን ነው የሚባለውና ስለዚህ አዶናይ ትለያለህ። ይመች ወንድሜ።